ትመጫለሽ ስንት ዓመት የለፋሽበትን አረብ ሀገር ቤት ሄጄ ለእናቴ ለአባቴ ቆጥ ላይ ለሚተኛው አባቴ እንደው አልጋ ቀይሬ ልምጣት ያለሽ እሱ አዲስ አበባ ይቀበልሻል። አፈፍ አድርጎ ጥብለሽ ወርቆይተሽ ትሄጃለሽ እጅና እግርሽ ታጥበሽ። ያ ሁሉ ዘመን የተለፋ ብር አፈር ከድሜ ይበላ። እዚህ ጎረምሳ ይበላሻል። እዚህ ይጠጣል፣ እዚህ ይሰክራል፣ እዚህ ይቃማል፣ እዚህ ይጨሳል። ከዛ ኦርቶዶክስ እምነቴ ምናምን ይላል። ፉከራ ሽለላ ማለት ነው። እግዚአብሔር በእኛ ሽለላ የሚደሰት አይደለም። የሚደሰተው እግዚአብሔር አምላክ በእኛ የቅድስና አገልግሎት ብቻ ነው። አያሳዝናችሁም? እዚህ ሁሉ ገንዘብ ዝም ብሎ መብላት። ፈቃደኛ ሆኖ ዋይፋይ እየሞላልን፣ ፈቃደኛ ሆኖ ስልክ እየገዛ ምን ልግዛላችሁ ያላለ ላለ ህዝብ እጥብጥብ አድርገን ክብረ ንጽህና ጭምር በልተን ከተክሊል ከቤተ ክርስቲያን ከሃይማኖት ከገንዘባቸው እንዳይሆኑ አድርገን አልናገረውም ብዬ ነበር። በተለይ አረብ ሀገር ያሉ ሴቶች እናንተ ሆን ብላችሁ መበላት ስለምትፈልጉ ማለት እንደዛ ነው የሚመስለው። ስለዚህ ማንም ቢሆን ቤተክርስቲያንን የበላይ አድርጓት። በቃ አለቀ። ዘማሪያ ምንም ይሁን አይመለከታችሁም። እናንተ ሲሆን አራያ ነው፣ ምሳሌ ለህዝቡ ምሳሌ ነው። ችግሩ አጉል ቀረቤታ፣ አጉል የሆነ ወዳጅነት፣ እሱ ራሱ አንዱ የችግሮቻችን ምንጮች ናቸው። ላይቭ ላይ እንሳሳቃለን፣ እናላግጣለን፣ አጉል ትረባ፣ አጉል ቀልዶች፣ አጉል ፌዝ፣ አጉል ስላቅ፣ አጉል የሆነ በቃ ትችት ምናምን። ከዛ አንቺ በሩን ትከፍቻለሽ። ነገር ደስ ይላል፣ በቃ ፈታ ያለ ነው፣ እያሳቀ ነው፣ እያዘና እያረገ ነው፣ በቃ ሙዱ ደስ ይለኛል ምናምን። ከዛ የለም ምንም ነገርሽ። የምትሰደበው ከዛ በኋላ ቤተክርስቲያን አንድ ነገር እንድታቁም ፈልገው ቲክቶክ ላይ እያገለገልን ያለን ሰዎች እኔን ጨምሮ ቤተክርስቲያን ደብዳቤ ጽፋ አገልግሉ ብላ ጠቅላይ ቤተ ክህነትም ሆነ ሀገረ ስብከት አጥቢያው ፈቃድ ሰጥቶን የምናገለግል ሰዎች አይደለንም። ይሰማችኋል? አይደለንም። በራስ ተነሳሽነት እኔም በበኩሌ ለቤተ ክርስቲያን የምችል ነገር አስተዋጽኦ ላበርክት ከሚል ነው። እንዲህም ሆኖ ሌባ አለ፣ እንዲህም ሆኖ አለሌ አለ፣ እንዲህም ሆኖ ዘሟች አለ፣ እንዲህም ሆኖ ገንዘብሽ የሚበላ አለ፣ እንዲህም ሆኖ ቅን አገልጋይ አለ። ሁሉም ሌባ አይደለም፣ ሁሉም ጤናማም አይደለም። ኑፋቄ ያለበትም ሰው አለ፣ ክብር የሚፈልግ ሰው አለ፣ ገጽታ ግንባታ የሚሰራ ሰውም አለ። ብዙ ነው፣ ብዙ አይነት ነው። ገበያ አይደለ? ብዙ አይነት ሰው ያለ ነው። ቀድማችሁ ለማሞገስም አትቸኩሉ፣ ቀድሞ ለመተቸትም አንቸኩል። እንረጋጋ፣ ሰከን እንበል። ሁሉ ነገር ላይ ርግት እንበል። በቃ ካልምነስኩ ቆንጆ ነው። አቡነ ሽኖዳ የጻፉት አንድ መጽሐፍ አለ። እንግሊዝኛ ለምታነቡ ሰዎች ካልምነስ የሚላል እርጋታ፣ በቃ ስክን ማለት የረጋ ወተት ቅቤ ይወጣል ይባል የለ? በቃ እስኪ ስክን እንበል፣ እንርጋ እስኪ። በቃ መርጋት በጣም ቆንጆ ነገር እኮ ነው። ከረጋን እኮ ብዙ ነገር እናገኛለን። አለመርጋታችን አሁን ጉዳት እየፈጠረ ያለው። ያችንም እችንም በቃ ማሯሯጥ፣ በቃ አለቀ። በአንድ ሴት አለመርጋት፣ በአንድ ወንድ አለመርጋት። ይሄ ብዙ የፈተናዎቻችን የችግሮችን ምንጭ ሆኖ እዚህ ጋር ነው ያለው። እያጠነጠረ የሚመጣው ማለት በኋላ ደግሞ ጣጣው ይመጣ ደግሞ ገፈቱ ለማን ይሆናል? ደግሞ ለቤተክርስቲያን ይንባታል። ስለዚህ እንደዚህ እንዳይሆን አንደኛ አስተውለን ጸሎት አድርገንበት ከአበ ነፍሳችን ጋር ተነጋግረንበት ከቻልን እንደው ሱባኤ ገብተንበት እግዚአብሔርን ከልብ ተማጸነው የሚሆን ነገር ነው መሆን ያለበት እንጂ በዘመድም ስለመጣላችሁ በታዋቂነትም ስለመጣ ስለምታደንቅህም በምናምን በዛ አይሆንም። ሰጪው እግዚአብሔር ነው። ባለቤቱ ሰጪው ነው። ማመፀን ነው። አለቀ። ስለዚህ የጥምቀት ያውን ቀሚስ ይበጣጠስ ማለት የክት ነው።
ዋና ልብሴ ነው ምንለው የለም። ዋናው ጌታ ወደ ጥምቀት ባህር ወርዷል። ለሱ ያልሆነ ቀሚስ የለንም፣ ለሱ ያልሆነ ልብስ የለንም ለማለት ነው እንጂ የልብሳችንን ብዛት ለሰዎች ለማሳየት አይደለም። ቤታችን ያሉትን የመነጽር አይነቶች ለሰው ለማሳየት አይደለም። ያላደረግናቸው ልብሶችና ጫማዎች ለሰው ለማሳየት አይደለም። ቀኑ የአክት ቀን የጉራ ቀን አይደለም። ቀኑ የአምላክ በትህትና የመገለጥ ቀን ነው። ትሁት የሆነ አምላክ ደግሞ ትዕቢተኞችን ይቃወማል። ይሰማችኋል? ትዕቢተኞችን ይቃወማል። ዲያቆንም ሆን ቄስም ሆን አስተዳዳሪም ሆን ትዕቢተኞችን አምላክ ይቃወማል። እግዚአብሔር ማስተዋሉን ለሁላችንም ያድለን። በዓሉን በሰላም እንድናከብር እሱ ይፍቀድልን። ግን እነዚህን 4 መልእክቶች ከሰማችሁ የመጀመሪያው ያልሰማችሁ ሰዎች ከሰሟችሁ፣ በተለይ ፕሮቴስታንት ወገኖች ዮናታን አክሊሉም ሆነ ትዝታው ሳሙኤል ሆነ በታቦቱ ላይ የሰራችሁት ቪዲዮ አንደኛ ለምንድን ነው ያወረዳችሁት? አምናችሁበት ለሰራችሁት ጉዳይ ምን ይመጣ ብላችሁ ነው ያወረዳችሁበት? እኛ ለዚህ ማስረጃና መረጃ አለን፣ ያለ መረጃ አላወራን የምትሉ ከሆነ ደግሞ ገለልተኛ በሆነ ቤት እንወያይ የተባላችሁ ነው በሉልን። ይሄን ይመስላል። ሌላ ሐሳብ ካለ ልስማና እናጠቃለን። እኔ እኮ ምን አለ ሰው እንኳን አውቆ ቢመነፍቅ ተረርቶ እንኳን ቢመነፍቅ ምን አለ ምንም ሳይረዳ። እኛ ደግሞ ችግር አለብን። የፈመሰ ሁሉ ሊቅ ይመስለናል። እና እዚህ ቲክቶክ ላይ ለብር የተሰበሰቡ ሰዎች አሉ፣ ለጥቅም ቤተክርስቲያኒቷን የሚፈልጓት ሰዎች አሉ። ምንም ጉዳያችን ህዝቡ ተነጠቀ አልተነጠቀ፣ መናፍቅ ወሰደው አልወሰደው፣ ክር በጠሰ አልበጠሰ፣ አስቀደሰ አላስቀደሰ፣ መናፍቃን ነጠቁት፣ ምንም ጉዳዩ አይመስለው። ፎሎወር ይብዛለት፣ ኮፒ ሊንክ ይደረግለት፣ እሱ ይጨብጨብለት፣ እሱ የኛ ጀግና ይባል። ጉዳዩ አይደለም። በቃ እሱ ትኩረቱ ገንዘብ ላይ ብቻ፣ መታወቅ መፈመስ ብቻ። ማህሌት የለም፣ ቅዳሴ የለም። ታቦት ሲወጣ ነጭ ነጭ ለብሶ መድረኩ ላይ ካልወጣው ያልቆመውን ማህሌት ያላስቀደሰውን ቅዳሴ እና ለቤተ ክርስቲያን በጣም ችግሮቹ እንደማኑ ታውቃላችሁ። ከመናፍቃን የበለጠ እኛ ታወቅን ምንል ሰዎች፣ እኛ የአውደ ምሕረት ሰዎች፣ እኛ አገልጋይን የምንማለው እኛ የኔ ቢጤዎቹ እኔን ጨምሮ ማለት ለቤተ ክርስቲያን ትልቁ የፈተና ምንጮች እኛ ነን። ለሀገርም የመቅሰፍት ምንጮችም እኛ ነን። ከኛ የበለጠ የኦርቶዶክስ ቤተክርስቲያን በዚህ ዘመን የፈተናት ማንም ሰው የለም። ቱ ቢ ሆነስት እናውራካል ከኛ የበለጠ ማለት ከመናፍቃኑ የበለጠ እኛው ራሳችን አለም የኛን የቤተክርስቲያን መጻሕፍቶች በመሳደብ ላይ ያለ ነው። ከውጭ ፈተና ይልቅ ለቤተክርስቲያን በጣም ከባዱ ፈተና የውስጥ ፈተና ነው። ለዚሁ ደግሞ ተጋላጮቹ ደግሞ እኛ ነን። ስለዚህ ምናልባት በብዙ ሰዎች መከበብ ብርቃቸው የሆኑ ሰዎች ካላችሁ ሴቶች እኮ ይወዱታል ለመባል ፈልገህ ከሆነ ከሴት ጋር የተከበብከው የዛን ሰዓት በጥምቀት ቀን አታርግልን። በቃ ለኛ ብለህ አታርግ፣ ለሚሰናከረው ምን ብለህ አታርግ። በቃ ጎበዝነ ሴቶች ይወዱሃል። በቃ ይኸው አወቅ መሰከርን። በቃ ቶ የዛን ቀን ነጣ ልባስና ግባና ማህሌት ቆመ ከቻልክ አስቀድሰ ታቦተ ሕጉን በዝማሬ አስገባ። ቢያንስ ሐዋርያው ቅዱስ ጳውሎስ እንዳለው ስጋ ስበላ ወንድም የሚሰናከል ከሆነ ስጋ ብለቴን አቆማለሁ እንዳለው ማድረግ እንኳን ባትችል የዛን ጊዜ እንተው። ከቤተሰቦቻችሁ አስፈቀዳችሁ ማህሌት ሊቆም ነው ቤተክርስቲያን ሊሄድ ነው ያላችሁ ሰዎች ማህሌት ቁሙ። ለተናገራችሁት ቃል ታማኝ ሁኑ። አንቺም እንደዛው ለቤተክርስቲያን ነገር ታማኝ ሁኑ። መዝሙር የሚዘመርበት ጊዜ አለ። በተለይ ጽዋ ማህበራት፣ የዝክር ማህበራት፣ የጉዞ ማህበራት፣ ብዙ መንፈሳዊ ማህበራት አላችሁ። ከበሮ ይዞ መታችሁ በተለያየ ክብረ በዓል ንግስ፣ የጥምቀት ቀን ብቻ አይደለም ማህሌት በሚቆምበት ጊዜ ከጀርባ ቁጭ ብላችሁ ትዘምራላችሁ። መዝሙሩ ባልከፋ ጊዜው ነው ወይ?
ታቦቱ ሲወጣ ሲዘምር ትሰራላችሁ? አንሰማም? ግዙን አትማሩትም? ምን ችግር አለው? አንዳንድ ወጣት ሴቶች እኮ እንደውም ራሱ ያይዳይ በሚባለው የቴሌግራም ቻናል ላይ ወረቡን ዚቁን እያዩ እኮ አብሮ ይዘምሩ የለ? መልኩን ያዩ አብሮ ይዘምሩ የለ? ምን ችግር አለው መልመድ? እንኳን የግዕዝን ቀርቶ በእንግሊዝኛ እየተማርክ አይደለ? በእንግሊዝኛ ዩኒቨርሲቲ ገብተህ የለ? በእንግሊዝኛ ዲግሪ እየተማርክ አይደለ? የእናት አባት ዘር ፈረንጅ ሆኖ ነው እንዴ? እና አልችለውም ስለማለት መስማት እኮ እንችላለን። ፍላጎቱ ካለ እኮ ይመጣል። ቋንቋ አይደለ ግዕዝ እንዴ? ቅዳሴ እኮ ዜማው እኮ በግዕዝ ነው። አይ እኔ እኮ አልሰማውም ብለን በቅዳሴ ሰዓት እንዘምር እንዴ? ንባቡ ነው እንጂ በአማርኛ የሚደረግልን። የቅዳሴ እኮ ዜማው እኮ እንዳለ እኮ በግዕዝ ነው። በእዝል በአራራይ ይዜማል። ዜማት በሙሉ በአማርኛ አይደለም የሚዜማው። አይ ስለማልሰማው ነው ብለን በቅዳሴ ሰዓት ምን ዘምር? በአማርኛ እንዘምር? ይሄ መጥፎ ልማድ ነው። ስለዚህ ማህበራት፣ ሙሴዎች፣ መሪዎች ካላችሁ ክብረ በዓል ማህሌት ጊዜ ከቤተ ክርስቲያን አጠገብ ሆኖ በቤተ ክርስቲያን ጀርባ ሆኖ መዘመር ምን የሚሉት ህግ ነው? ምን የሚሉት ከማን የወረስነው ይሄን ስርዓት? ማህሌት አለ፣ ማህሌት ገብተን እንዘምር። የመርጌቶቹ ቦታ አለ፣ የካህናት አለ፣ የዲያቆናት አለ። ምዕመናንም እንደምነን ቦታች ቆመን እንዘምር።